በጌታ ፊት እንቆምና ዛሬ የምንነጋገርበትን የእግዚአብሔር ቃል አነባለሁ። የተወሰነ ክፍል ነው ማነበው። ሙሉውን ካነበብኩት ጊዜ እንዳይወስድብኝ አይ ዊሽ ባነበው ወደ 30 ቁጥሮች አሉት። መጽሐፍ ቅዱስ የያዛችሁ ነህምያ ምዕራፍ 3 ናወጣና ሐሳቡን በደንብ እንድትከተሉኝ ያው ሁላችሁም እንደምታውቁት በዚህ ቦታ ላይ ተሐድሶ በሚል ርዕስ የእግዚአብሔርን ቃል እየተካፈልን ነው። ሰሞኑን በነበረንም ጸሎት በዚህ እግዚአብሔርን ቃል መስበክ ብቻ አይደለም ስንጸልየው ቆይተናል እና የመጀመሪያው ቀን ላይ ምዕራፍ 1 ላይ መሰረት አድርገን ጸልየናል። ባለፈው የተማርነውን ምዕራፍ 2 በሁለተኛው ቀን ትናንትና ምዕራፍ 3 ላይ መሰረት አድርገን የነበራችሁ ሰዎች በመላ ክፍሉ ተነቧልና ዛሬ እሱን ነው የምንመለከተው በፍጥነት ካለን ጊዜ አኳያ። በጣም የሚገርም የእግዚአብሔር ቃል ነው። እንዳልኳችሁ ትንሽ ሐሳብ ለማስያዝ የምዕራፍ 1 ለተሐድሶ ቅድመ ዝግጅት ነው ብለን ተመልክተናል። ቅድመ ዝግጅት የተሐድሶ ቅድመ ዝግጅት ነው ምዕራፍ 1 ላይ የምናየው። ምዕራፍ 2 ላይ ደግሞ የተሐድሶ ዝግጅት አክቹአሊ የሆነው ዝግጅት ምዕራፍ 3 ላይ ስራው የተጀመረበት ነውና ከምዕራፍ 3 እስከ ምዕራፍ 6 በተለይ የቅጥሩ ስራ የተከናወነበት ስራው ራሱ የተሰራበት ነውና ዛሬ አሁን የምናነበው ይሄ ክፍል ስራው ራሱ የተሰራበት የተጀመረበት ክፍል ነው እና ይሄን ስናነብ ተደጋጋሚ ቃላቶች አሉ እዚህ ቦታ ላይ በጣም ልብ ብላችሁ እንድትሰሙኝ እፈልጋለሁ። አደሰ፣ ሰራ፣ አደሱ፣ ሰሩ የሚሉ ቃሎች በጣም ተደጋግመው ታገኛላችሁና በ31 ቁጥር በሙሉ ላይ ታገኙአቸዋላችሁ። እኔ እንደው ለምልክት ያክል 10ን ቁጥር ላንብብላችሁ ከዛ በኋላ እያለፍን ስለምናየው እና በጌታ ስም አነባለሁ። እንደዚህ ይላል ቁጥር 1 ምዕራፍ 3 ቁጥር 1 ታላቁም ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ፣ ቀደሱትም፣ ሳንቃዎቹንም አቆሙ፣ እስከ ሐሚያ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። ባጠገቡም የኢያሪኮ ሰዎች ሰሩ፣ ባጠገባቸውም የአምሪ ልጆች ዘኩር ሰራ፣ የሃንአ ልጆች የአሳም በር ሰሩ፣ ሰረገሎቹን አኖሩ፣ ሳንቃዎችን አቆሙ፣ ቁልፎቹንና መወርወሪያዎችን አደረጉ። ባጠገባቸው የአቆስ ልጆች የኦሪዮ ልጆች ሜርሞን አደሰ። ባጠገባቸው የሜስቤል ልጅ የበራኪያ ልጅ ሜስላም አደሰ። ባጠገባቸውም የበአናሊ ሳዶቅ አደሰ። ባጠገባቸውም ቴቁዋውያን አደሱ። ታላላቆቻቸው ግን ለጌታቸው ስራ አንገታቸውን አላዋረዱም። የፋሲ ልጅ ዮዳሄና የበሶዲያ ልጅ ሜሱላም አሮጌውን በር አደሰ። ሰረገሎችን አኖሩ፣ ሳንቃዎችንም አቆሙ፣ ቁልፎችንም መወርወሪያዎችንም አደረጉ። ባጠገባቸውም ገባናዊው መልጥያና ሜሮታዊው ያዶን የወንዙም ማዶ አለቃ ግዛት የሆኑ የገባኦንና የምጸጳ ሰዎች አደሱ። ባጠገባቸው ወርቅ አንጠረኛው የሐሪያ ልጅ ኡዚኤል አደሰ። ባጠገባቸው ከሽቱ ቀማሚው የነበረ ሐናንያ አደሰ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ እያለ ይቀጥላል። ልክ እንደዚህ ነው የሚቀጥለው። ሁሉን ታያላችሁ እዛ ላይ እና አደሰ፣ ሰራ፣ አደሰ፣ ሰራ። እንጸልያለን ሁላችን። ሃሌሉያ። እንነሳ ብለው የወሬ ያክል አይደለም እንነሳ ያሉት። ለመስራት ነው የተነሱት፣ ሰሩ ይላል። ለማደስ ነው የተነሱት፣ አደሱ ይላል። እንነሳ ብለው ተነሱ። ዛሬ በኢየሱስ ክርስቶስ ስም ተነስቶ ማደስ ይሆንልን፣ ተነስቶ መስራት ይሆንልን እና በዚህ መንፈስ የእግዚአብሔርን ቃል ለመስማት እንድትዘጋጁ በጌታ ስም ውስጣችሁ እንዲዘጋጅ ለማደስ የገቡትን ቃል ኪዳን ለመስራት ለማደስ እንደገቡት ቃል ኪዳን ተነሱ ዘን አደሱ፣ እርምጃ ጀመሩ፣ ሰሩ። ሃሌሉያ። እግዚአብሔር ያሳየሽን የፈረሰውን ነገር ለመስራት፣ እግዚአብሔር ያሳየህን የፈረሰው ነገር ለመስራት ዛሬ በኢየሱስ ስም መጀመር ይሆን፣
መጀመር ይሆን። በቃ መጀመር ዛሬ በህይወት መጀመር፣ በአገልግሎት መጀመር፣ በኑሮ መጀመር፣ በህብረት መጀመር፣ በአንድነት መጀመር። እግዚአብሔር ሆይ ቃልህ ጉልበት አለው፣ ቃልህ አቅም አለው። ይሄ ጉልበታሙ ቃልህ ዛሬ በኢየሱስም ከቃል በስተጀርባ የምትተጋ ፈጽመው ዘንድ ያልክ እንድታስፈጽመን በኢየሱስ ክርስቶስ ስም ጸልያለሁ። እንድታስጀምረን በኢየሱስ ክርስቶስ ስም ጸልያለሁ። ሮስካና ማጋንዶስ ኤላቦራ ቫዶኒያስ ሴማ ዛሬ ለመጀመር አስብ ይሄቴ፣ ዛሬ ለመጀመር አስብ። ለመጀመር ምንድነው መጀመር ያለብሽ? ምንድነው መጀመር ያለብህ? ምንድነው ዛሬ መጀመር ያለበት፣ ዛሬ መሰራት ያለበት፣ ዛሬ እርምጃ መውሰድ ያለብህ፣ ማደር የሌለበት አሳይመንት ዛሬ ማድረግ ያለብህ? እባክህ ጌታ ሆይ በኢየሱስ ክርስቶስ ስም ዛሬ የምንጀምርበትን አቅም ስጠን። እግዚአብሔር ሆይ ከቃልህ ጋር በኢየሱስ ስም የምንፈጽምበትን አቅም ስጠን። እግዚአብሔር ሆይ የምንሰራበትን አቅም ስጠን። እግዚአብሔር ሆይ ለመነሳት ዛሬ እንዲሆን፣ ጊዜው ዛሬ እንዲሆን፣ አሁን እንዲሆን በኢየሱስ ክርስቶስ ስም እለምንሃለሁ። ቃልህን አስተምረን፣ በመካከላችን ስላለህ ተመስገን። በኢየሱስ ክርስቶስ በጌታችን ስም አሜን። ጌታ ይባርካችሁ። እንቀመጣለን። እንዳልኳችሁ በዚህ ክፍል ላይ ስራው ሲሰራ እና ስራው ሲጀመር ትመለከታላችሁ። በጣም የሚገርመው ደግሞ በዚህ ቦታ ላይ እንዳልኳችሁ በሁሉም አቅጣጫ የእግዚአብሔርን ስራ መስራት ሲጀምሩ እናያለን። እና ይህንን ክፍል ከምዕራፍ 3 እስከ ምዕራፍ 6 እንዳልኳችሁ ከእግዚአብሔር ጋር ስንሰራ መታወቅና መደረግ ያለባቸው ነገሮችን ነው የምናየው። ከእግዚአብሔር ጋር ስንሰራ፣ የእግዚአብሔርን ስራ ስንሰራ ባለፈው ደጋግመን እንዳልነው የሰማይ አምላክ ያከናውንልናል፣ እኛም ተነስተን እንሰራለን እንዳልን ከእግዚአብሔር ጋር ስንሰራ መታወቅና መደረግ ያለባቸው ነገሮች በዚህ ክፍል ከምዕራፍ 3 እስከ ምዕራፍ 6 የምናየው ይሆናል። ዛሬ ምዕራፍ 3ን ጥቂት ነገሮችን በፍጥነት ለማሳየት ሞክራለሁ። 4 ወሳኝ ነገሮችን በፍጥነት አሳያቸዋለሁ። በዚህ በምዕራፍ 3 ላይ እንዳልኳችሁ በተለይ የቅጥሩ ስራ የተጀመረበት ስራ ጊዜ ነውና ይሄንን ስራ ስንመለከት ይሄ ክፍል በጣም የሚገርም ክፍል ነው። ትናንትናም በጣም ጸልየንበታል በነበረን ጊዜ እና የመጀመሪያው የምታዩት ዋና ነገር የተሐድሶ መጀመሪያ በርና ቅጥር መስራት ነው። የተሐድሶ መጀመሪያ ይሄን ተሐድሶ ለማድረግ ቅድም እንዳልኳችሁ እስከ ምዕራፍ 13 ስንሄድ በጣም ብዙ ነገሮችን ለማደስ እግዚአብሔር ነህምያንና ከእርሱ ጋር የነበረውን ሕዝብ እንደተጠቀመበት እና ያለን ወደፊትም ባለፈውም አንዳንድ ነጥቦችን ተመልክተናል። ነገር ግን የተሐድሶ ስራ የሚጀምረው ቅጥርና በር ከማደስ ነው። ቅጥርና በር ማደስ መስራት እና ከዛ ነው የጀመሩት። እዚህ ክፍል ላይ የምትመለከቱት በጣም የሚገርማችሁ ቅጥሩን ሰሩ፣ አደሱ፣ ቅጥሩን አደሰ። ያንዳንዱ በየአካባቢውና በየድርሻው የእግዚአብሔርን የቅጥር ስራ እና በሩን ሲሰሩት ያላችሁ እዚህ ጋር የተጠቀሱ ለምሳሌ የበግ በር የሚል አለ፣ የአሳ በር የሚል አለ፣ አሮጌው በር የሚል አለ፣ የፈረስ በር የሚል አለ፣ የጉድፍ መጣያ በር የሚል አለ፣ የውሃው በር የሚል አለ፣ የምንጩ በር የሚል አለ፣ የሸለቆ በር የሚል አለ እና እነዚህ ሁሉ በሮችና ቅጥሩን ለመስራት ነው የጀመሩት። ቅጥሩን ሰሩ፣ በሩን አበጁ። ምንድነው መጽሐፍ ቅዱስ ስለ ቅጥርና በር የሚነግረን?
ምንድነው መጽሐፍ ቅዱስ ቅጥርን በተመለከተ የመጀመሪያው እንዳልኳችሁ የእግዚአብሔር ቤት አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው። ነገር ግን ከዛ ሁሉ ውጭ ደግሞ ሁሉን የሚከልል ቅጥር አለ። ቅጥሩ ባዶ ከመሆኑ የተነሳ አደባባዩ ሁሉ የማንም መራወጫ መረጋገጫ ሆኗል። ቅድስተ ቅዱሳኑም ሳይቀር መጫወቻ ሆኗል። እና መጀመሪያ የተነሱት ቅጥሩንና በሩን መስራት ነው። ከአክቹዋል አጥር ከመስራት ውጭ መጽሐፍ ቅዱስ ስለ ቅጥር ሲናገር በጣም የሚናገረው መሰረታዊ ነገር አለ። ቅጥር ማለት ከእግዚአብሔር ጋር መስማማት፣ በእግዚአብሔር ጉያና ህልውና ውስጥ መሰወር ማለት ነው። በእግዚአብሔር ህልውና ውስጥ መሰወር። ትዝ ይላችሁ እንደሆነ አንድ ጊዜ እግዚአብሔር በዘካርያስ ምዕራፍ 2 ቁጥር 5 ላይ እንዲህ የሚል ቃል አለ፣ በጣም ልቤን የሚነካው። እኔ በዙሪያዋ የእሳት ቅጥር ሆናታለሁ፣ በውስጧም ክብርን ሆናለሁ ይላል እግዚአብሔር። ቅጥር እንደሌላት ሆና እስራኤልን ባየ ጊዜ በመንፈሳዊ ነገራቸው በህይወታቸው ማንም እየገባ እንደፈለገ የሚመታቸው፣ ማንም እየገባ እንደፈለገ የሚጫወትባቸው በነበሩ ጊዜ እግዚአብሔር ምን እንዳለ ታውቃላችሁ? እኔ ቅጥር ሆናታለሁ። ቅጥር ማለት በእግዚአብሔር ህልውና ውስጥ ምናልባት ኢሳይያስ ምዕራፍ 26 ቁጥር 20 ላይ አይታችሁት ከሆነ እናንተ ህዝቤ ሆይ ና ወደ ቤት ግባ፣ በርህንም ከኋላ ዝጋ። የመጀመሪያው ተሐድሶ በእግዚአብሔር ህልውና ውስጥ መሰወር ማለት ነው። በእግዚአብሔር መገኘት ውስጥ መሰወር፣ እግዚአብሔርን አጥራችን ማድረግ፣ እግዚአብሔርን በዙሪያችን የእግዚአብሔርን ህልውና ቅጥር ማበጀት። በጣም የሚገርመው እግዚአብሔር ራሱ ምን እንደሚል ታውቃላችሁ? ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ልብ በሉኝ። አሁን ይሄ ስላክቹዋል ይሄ በደንብ አጥር ግንብ ስለሆነው ቅጥር አይደለም እግዚአብሔር እየተናገረ ያለው። ነህምያ ያንን የሆነ ግንብ እንደሰሩ እናስባለን። የስ ነገር ግን ዛሬ ለኔና ለናንተ ቅጥርን በተመለከተ ስናስብ አሁን ግንብ አይደለም፣ እሱ አይደለም። በጣም እሱ ምንም ኤሌመንተሪ ነገሩ ነው። ለአዲስ ኪዳን ቤተ መቅደስ ሲባል ኤሌመንተሪ ነገሩ ነው። ዋናው ነገር የኔና የናንተ ጋር ነው ህይወቱ። እና ቅጥርን እግዚአብሔር ምን አለ እንዲህ ብሎ ሲናገር ሕዝቅኤል 22 ቁጥር 30 ቅጥርን የሚጠግንን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለኩ፣ ነገር ግን አላገኘውም። ምንን የሚጠግን? ቅጥርን። ምን መጥቶ እንዳያገኛቸው? ቁጣ መጥቶ እንዳያገኛቸው፣ ጠላት መጥቶ እንዳያገኛቸው። በጠላትና በኔ ህይወት መካከል ቅጥር። ሃሌሉያ! የእግዚአብሔር ህልውና፣ የእግዚአብሔር ፕሮቴክሽን። መጽሐፍ ቅዱስ ኢየሩሳሌም ይላል፣ ተራሮች በኢየሩሳሌም ዙሪያ እንዳሉ እግዚአብሔር በምኑ ዙሪያ ነው? በህዝቡ ዙሪያ ነው። አንድ ጊዜ ጠላት አንድ ወንድም በጣም የሚናገረው ቃል አለ። እንዴት ቅጥራችን ፈረሰ! እንዴት ጠላት ደፈረን! እንዴት ጠላት ደፈረን! እንዴት ሰተት ብሎ ጠላት ሊያገኘን ቻለ! እንዴት ሰተት ብሎ ሐሜት ሊያገኘን ቻለ! እንዴት ሰተት ብሎ ወሬ ሊያገኘን ቻለ! እንዴት በእኔና በኃጢአት መካከል ድንበር ጠፋ! ይገርም ቁጭት ነው። አጥር ታውቃላችሁ አይደል? እግዚአብሔር ሲጎበኝ በኃጢአተኛውና በጻድቁ መካከል ትለያላችሁ። ምን ታበጃላችሁ? ድንበር ልክ ታበጃላችሁ። አጥር ማለት በዛ በእግዚአብሔር ህልውና ውስጥ መከለል ማለት ነው። መጽሐፍ ቅዱስ ምሳሌ ላይ ምዕራፍ 25 ቁጥር 28 እንዲህ ይላል። ስሙኝ ምዕራፍ 25 ቁጥር 28 ቅጥር እንደሌላት እንደፈረሰች ከተማ፣ ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። ማን ያገኘዋል? ሁሉም ያገኘዋል። ቅጥር የለም።
ድንበር የለም። እና እነ ነህምያ ሲነሱ መጀመሪያ ጠላትን ከቅጥር ባሻገር ማስቀረት ነው ዓላማቸው። ከቅጥሩ ወዲያ ሃሌሉያ፣ ከአደባባዩ ወዲያ፣ ከቅድስት ወዲያ፣ ከቅድስተ ቅዱሳኑ ወዲያ ድንበር አለን፣ ገደብ አለን፣ አንቀላቀልም፣ ድንበር አለን ማለት ነው ቅጥር ማለት። ባንቺና በኃጢአት መካከል፣ ባንቺና ባለማዊ መካከል የህይወት ቅጥር፣ ልዩነት ያለው ቅጥር፣ ድንበር። ይሄንንማ አላልፍም የምትዩ አንዳንዶች ፖለቲከኞች በተለይ ይናገራሉ። ሬድ ላይን ይላሉ። ይሄ ታለፈ ማለት ይላሉ። ማስጠንቀቂያም ሲሰጡ እርምጃም ሲወስዱ ሬድ ላይን ይላሉ። ቅጥር መታደስ አለበት። ባንቺና በዓለማዊነት መካከል፣ ባንተና በዓለማዊነት መካከል፣ ባንተና የእግዚአብሔር ቃል በማይደግፈው መካከል ቅጥር። ይህንንም አላልፈው። ቅጥር በእግዚአብሔር መከበብ፣ በጥበቃው ውስጥ መሆን፣ ወደ ጉያው መግባት፣ ወደ ቤቱ መግባት፣ ምሽጋችንን እርሱ ማድረግ። እሱ ነው መታደስ ያለበት። መጀመሪያ ጠላት እየመጣ እንዳይኮረኩምሽ፣ ጠላት እየመጣ አንገት እንዳያስደፋህ፣ ጠላት እየመጣ እንዳይጠቀምብህ ቅጥር። ሃሌሉያ! ቅጥር መታደስ ነበረበት። የመታደሱ የመጀመሪያው ቅጥርና በር። ለዚህ ነው ቅድም እንዳልኳችሁ ከኋላ በርህን ምን በል ዝጋ ያለው እኮ እግዚአብሔር ነው። ዝጋው፣ በቃ ዝጋው። ከሌላ ይኑርሽ እህቴ፣ ከሌላ ይኑርህ ወንድሜ፣ ድንበር ይኑርህ፣ ልዩነት ይኑርህ። ታድሶ እዛ ላይ ነው የሚጀምረው። የታድሶ ስራ በቅጥር ለምን ጀመረ ስትሉ ለዚህ ነው። ጠላት ከሩቅ መመለስ። ለዚህ ነው መጽሐፍ ቅዱስ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በምናችሁ በዙሪያ ቅጥር አለ። ዘሎ መግባት አይችልም። አሜን፣ ክብር ለኢየሱስ ይሁን። ቅጥር አለ። በእግዚአብሔር ሕልውና ውስጥ ስንኖር ቅጥር አለ። በጣም ቅጥር እንደሌላት አይቶ እኔ የሳት ቅጥር በዙሪያሽ ሆንሻለሁ። ቅጥር በዙሪያ ሊያገሳ ይችላል። በሩ ግን ተዘግቷል። አያገኝህም። በአጠገብሽ በቀኝህ 10 ሺህ ይወድቃል፣ ወደ አንተ ግን አይቀርብም። ለምን? ቅጥር አለ። ፕሬዘንሱ ቅጥር ነዋ። እሳቱ ቅጥር ነዋ። ሕልውናው ቅጥር ነዋ። ቅድስና ቅጥር ነዋ። መንፈስ ቅዱስ ቅጥር ነዋ። በኢየሱስ ስም የፈረሰ ቅጥርሽ ይታደስ። በትዳሮቻችን፣ በህይወታችን፣ በቤታችን፣ በግላችን፣ በንግግሮቻችን፣ በግንኙነቶቻችን ጀመሪያ መታደስ ያለበት ቅጥር ነው፣ በር ነው። ይህንን ነው ያደረጉት። ሁለተኛው በጣም የሚገርመው በዚህ ክፍል ላይ የምታገኙት ሌላው መሰረታዊ ነገር በሁሉም አንጻር እያንዳንዱ ድርሻውን መወጣትና ማደስ አለበት። እያንዳንዱ እዚህ ክፍል ላይ ዝም ብላችሁ ቁጭ ብላችሁ አንብቡት፣ ልድገመው። በሁሉ አንጻር እያንዳንዱ ድርሻውን መወጣትና ማደስ አለበት። እውነተኛ ተሐድሶ እንዲመጣ እያንዳንዱ ድርሻ አለው። የሚገርም ድርሻ የሌለው የህብረተሰብ ክፍል በሉ፣ የሥራ ክፍል በሉ፣ የስታተስ ክፍል በሉ፣ ኤቭሪባዲ እዚህ ጋር ስታዩት ሴት የለ፣ ወንድ የለ፣ ነጋዴ የለ፣ አለቃ የለ፣ ካህን የለ፣ ሌዋዊ የለ፣ ሁሉም አደሰ። የአንድ ሰው ስራ አይደለም። ምናልባት ራዩን ይዞ ነህምያ መጥቷል፣ ከሱ ጋር ያሉት ግሩፖች መጥተዋል። ስራውንና ተሐድሶውን ግን እያንዳንዱ የራሴ ብሎ ወሰደው። ምዕራፍ 3 ቁጥር 28 ከፈረሱ በር በላይ ካህናቱ እያንዳንዳቸው ጭንቃል ነው የምፈልጋት፣ እያንዳንዳቸው በየቤታቸው አንጻር አደሱ።
ማን ያንዳንዳቸው። ማንም መጥቶ ያንቺን ነገር ማደስ አይችልም። ማንም መጥቶ ያንተን ነገር ማደስ አይችልም። እንነሳ ያሉትን በህብረት ነው። ስራ ሲጀምሩም እያንዳንዱ በየቤቱ አንጻር ማደስ ጀመረ። ይኸውላችሁ ይሄ በጣም ብዙ ጊዜ ተሐድሶ ከሌላ ነው የምንጠብቀው። የሆነ ሰው መጥቶ የሆነ እሳት እንዲያወርድልን ነው የምንጠብቀው። እውነቱን ልንገርሽ፣ የፈረሰብሽን ባንቺ አንጻር ባንተ አንጻር ያለውን የምታድሰው አንተ ነህ። ባለፈው ብያቸዋለሁ። ምንድነው የፈረሰው ብሎ ማወቅ አንድ ትልቅ ነገር ነው። ያንን የፈረሰውን ግን በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በእግዚአብሔር መንፈስ ተነስተን ማደስ ያለብን ሁላችን ነን፣ ያንዳንዳችን። ይሄን ክፍል ስታነቡት እንዳልኳችሁ ነው። ካህናቱ አልቀረም፣ ሌዋዊው አልቀረም፣ ነጋዴው አልቀረም፣ ወንዱ አልቀረም፣ ገዢው አልቀረም፣ አንጠረኛው አልቀረም፣ አለቆች አልቀረም። እያንዳንዱ። ስለዚህ ተሐድሶ እያንዳንዳችን በየበኩላችን ማደስ መቻል አለብን። ሁሌ በጣም ወደው የመዘጋጃ ቤት ጥቅስ አዲስ አበባ በነበርኩ ጊዜ ትዝ የሚለኝ ሁላችሁም ታስታውሱት ይሆናል። ሁሉም ሰፈሩን ቢያጸዳ ከተማችን ጽዱ ትሆናለች። በጣም ነው የምወደው። ሁሉም ሰፈሩን ቢያጸዳ ቤቱን ቢያጸዳ ከተማችን ጽዱ ትሆናለች። እንደዚህ ነው እግዚአብሔር ተሐድሶ። በጣም በዚህ ሰፈር ጸድቶ በዚህ ሰፈር ቆሻሻ ቢባል አዲስ አበባ ጽዱ ናት ማለት አይቻልም። በዚህ እነዚህ ወገኖች አጽድተው እዚህኛው ወገኖች ደግሞ የሆነ ነገር ቢኖር ኤጂቢሲ ሃሌሉያ አትልም። ቤተ ክርስቲያናት እንደዛ አይደለም። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 16 ከእርሱም የተነሳ ይላል። ኤፌሶን 4:16 አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ። ምን? እያንዳንዱ ክፍል የሰውነት ክፍል ማለት ነው። ይሄን እየተናገረ ያለው እያንዳንዱ የቤተ ክርስቲያን ብልት ማለት ነው። የአካሉ ብልት በልክ ሃሌሉያ። እየተለካሽ ስክት። ልኩ ማን ነው? እየተለካክ ልክት ስክት። ልኩ ማን ነው? ንገሩኛ። ልኩ ማን ነው? የማዕዘኑ ራስ ይለዋል እኮ። ነጠጋ በልና ከቱምቢው ጋር ትለካለህ። እንዲህ ነው የሚታደሰው ህይወት። ባህሪ የሚታደሰው እንደዚህ ነው። ኑሮ የሚታደሰው እንደዚህ ነው። አገልግሎት የሚታደሰው እንደዚህ ነው። ልክ አለን። አንድ ወጥ የሆነ ልክ አለን። ደስ የሚለው ቤተ ክርስቲያን እንደ ሰው ዥንጉርጉር አይደለችም። አንድ ነው ልኳ አንድ ነው። ስለዚህ ሁላችንም እየቀረባችሁ ይላል። እንደውም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እየቀረባችሁ ወደዚህ የማዕዘን ራስ እየቀረባችሁ እንደ ሕያዋን ድንጋይ ለእግዚአብሔር ቤት ለመሆን ተሰሩ። እየቀረባችሁ ቀረብ ራሳችሁን ወደ ማን? ወደ ልኩ። ሙቀታችሁን እዚህ ውስጥ አይደል አስገብተን የምንለካው ዶክተር አይዶን አሁን ተቀይሮ እንደሆነ እናስገቡትና ሙቀታችሁን እዚህ ውስጥ ታስገቡታላችሁ። ቴርሞሜትር እዚህ ጋር ሙቀታችሁ፣ ከዛ ሙቀታችሁን ታዩታላችሁ። ጠጋ ወደ ኢየሱስ፣ ጠጋ ወደ ጉያው፣ ከዛ ልካችሁን ታገኙታላችሁ። ያኔ ማስተካከል። ተሐድሶ ማለት እዛ ላይ ነው። መስራት ማለት እዛ ላይ ነው። እና እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ የተጋጠመና የተያያዘ ለራሱን በፍቅር ለማነጽ አካሉን ያሳድጋል። አካሉን ቤተ ክርስቲያንን ያሳድጋል። እንዴት? እያንዳንዱ የተሰራ፣ እያንዳንዱ የታደሰ፣ እያንዳንዱ የተጠገነ። ስለዚህ በዚህ ክፍል ላይ በሁሉ አንጻር በጣም የሚገርም በሁሉ አንጻር በሁሉ ኤሪያ በሰሜን በሉ፣ በደቡብ በሉ፣ በምስራቅ በሉ፣ በምዕራብ በሉ፣ በሁሉ አንጻር
ታደሱት። ቅጥር መስራት ብቻ አይደለም፣ ያንዳንዱ ለዚህ ስራ አስተዋጽኦ አደረገ። በጣም ይገርማችኋል። ቁጭ ብላችሁ ሄዳችሁ አንብቡት። ሶስተኛው እዚህ ጋር የምታዩት ተሐድሶ ሲሰራ ስራው የተያያዘና በመያያዝ የሚሰራ ነው። ስራው የተሐድሶ ስራ አዲስ ነገር እግዚአብሔር ሲያደርግ የሚሰራው በመያያዝና የተያያዘ ስራ። በጣም እነዚህን ሁለት ነገሮች በደንብ ያዙልኝ። ስራው የተያያዘ ነው፣ የሚሰራውም በመያያዝ ነው። በጣም የሚገርማችሁ በዚህ ምዕራፍ ላይ 19 ጊዜ አንድ ቃል ተደጋግሞ ታያላችሁ። ባጠገባቸው ይላል። ባጠገባቸው እከሌስ ባጠገባቸው። ስራው እኔ እዚህ ጋር ከደረሱ ከኔ ቀጥሎ ነው ተያይዞ የሚሰራው። እኔና እናንተ ወይም እኔና ቀጣዩ ሰራተኛ ጋር ክፍተት የለም። አጥሩ እንዲህ ነው የሚደፈነው። እዚህ ሰፈር ተደፍኖ እዚህ ሰፈር ቀዳዳ ቢኖር ጠላት መግቢያ ያገኛል። ስራው የሚገርም ስራ ነው። ተያይዞ የሚቆም ስራ ነው። አይገርማችሁ? እንዲህ የሚገርም እኮ ነው በጣም። ቤተ ክርስቲያንን እንዴት አድርጎ ዲዛይን እንዳደረጋት ስታዩ እኮ ትገረማላችሁ በጣም። እኔ የራሴን ህይወት አደስኩኝ። በማን ልክ? በኢየሱስ ልክ። ከዛ የሚመጣውም ሰው ራሱን ሲያድስ በኢየሱስ ልክ ነው። ስለዚህ ኢየሱስ ሁላችንን ያገጣጥመናል በመያዝና ስራው ደግሞ ተያይዞ። ቤተክርስቲያን የሚባለው እሱ ነው። ደጋግሜ እንደምናገረው አስቡ እስኪ ብልቶቻችሁ ተለያይተው ጤነኛ ቢሆኑ ብላችሁ አስቡ እንጂ እንዴ! ምንድነው ያልኩት? ተለያይተው ጤነኛ ቢሆኑ። አሁንም እስኪ አስቡ እንደገና ነው ያልኳችሁ። ተለያይተው ጤነኛ ቢሆኑ። ይሲ ተለያይቶ ጤነኛ የሚሆን ብልት የለም። በቃ ሐሳቡ ራሱ ፉርሽ ነው። ተለያይቶ ጤነኛ የሚሆን ብልት የለም። ጤነኛ ብልት ተያይዞ ነው። ለዚህ ነው ብንነካካው። ለዚህ ነው መነካካት የግድ የሚሆነው። መቀራረብ የግድ መያያዝ የግድ የሚሆነው ለዚህ ነው። አንዳንድ ሰው በተለይ በዚህ በዌስተርን አንዱ ይሄ ኢንዲቪጁዋሊዝም በቃ የኔን ለኔ ቶ አትንካኝ አትድረስብኝ እና አይፈልግም። ሰው ነካ እንድታረጉት ጠጋ እንድትሉት አይፈልግም። በቃ ገባ ወጣ ኖ። አካል ነው የሰራው ኢየሱስ። አገጣጥሞ አካል ነው የሰራው። ላንብብላችሁ። አንዲ እኮ ነው የሚለው እዛው ኤፌሶን ምዕራፍ 4 ቁጥር 16 አንደኛ ቆሮንቶስን ላንብበው መጀመሪያና በኋላ ያኛውን አነባዋለሁ። 12 ቁጥር 24 እስከ 25 ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። አንደኛ ቆሮንቶስ ምዕራፍ 12 24 ያነበብሁላችሁ። የክርስቶስ ብልት ሆኖ አካሉ ጋር አለመገጣጠም አይቻልም። የእግዚአብሔር ተሐድሶ በመገጣጠም ውስጥ፣ በመያያዝ ውስጥ፣ በመነካካት ውስጥ፣ አንድ ላይ በመሆን ውስጥ ነው ያለው። በረን ዘግቼ የምቀመጥበት ምንም የክርስቶስ አካልነት ባህሪ የለም። አትድረስብኝ ማለት አይቻልም። ኢየሱስ ከደረሰብሽ እኔም እደርሳለሁ። ኢየሱስ ከነካ እኔም እነካለሁ። የግድ ነው። ኢየሱስን ለመንካት ስትጠጋ አንተም ዘጋ ካገኘው አገኘሃለሁ። አንድነና ገጣጣም መገጣጣም። ቅድም ያልኳችሁም ክፍል ይሄን ነው። የተጋጠመና የተያያዘ ኤፌሶን 4 ላይ የተገጣጠመና የተያያዘ እና እነዚህ ሰዎች ከዚህ እስከዚህ አንደኛው ይሰራና ከዛ ዝም ብሎ ክፍት አይደለም የሚተው። ቀጥሎ ያለው ከዛ ይጀምራል። ደግሞ
ቀጥሎ ያለው ከዛ ይጀምራል። ደግሞ በያጠገባቸው የተነካኩ ስራ ይሰራሉ። ተሐድሶ ማለት እሱ ነው። ከዛ ክብ ወይም ደግሞ አራት ማዕዘን፣ ከዛ አጥር፣ በቃ ከዛ ጠላት መግቢያ እስከማያገኝ ድረስ ተደፍኗል። ቀዳዳው ተደፍኗል። መግቢያ የለውም። ኃጢአት የለውም። ሐሜተኞች የላቸውም። ወሬኞች የላቸውም። ተያይዘናል። ይህ ነው የሚሰራው። ተሐድሶ ማለት እሱ ነው። በጣም ታውቃላችሁ አይደል? በጣም ውሃ ጠምቷችሁ ባልዲ፣ በኢትዮጵያ ኮንቴክስት ላንብብላችሁና ባልዲ ይዛችሁ ሂዳችሁ ውሃ ስትቀዱ ባልዲው ከስር ተቀዶ ቢሆንስ? ትሞሉታላችሁ። ይፈሳል። ዝም ብሎ ይፈሳል። ባልዲው አይሞላም። ምንድነው ሲባል ክፍተት አለ ለካ፣ ተቀዷል ለካ። በኢየሱስ ክርስቶስ ጠላት የእግዚአብሔርን ጸጋ በእኛ መካከል ክፍተት እስኪያጣ ድረስ የእግዚአብሔር ጸጋ ምርግ አድርጎ አያይዞን ደፍኖን በመካከላችን ቀዳዳ እስኪያጣ ድረስ በኢየሱስም መያያዝ ያድርግልን። ተሐድሶ ያኔ ነው። እባክህ በአንቺ በኩል ጠላት ቀዳዳ ያገኝ። እባክህ በአንተ በኩል ቀዳዳ ያገኝ። ወሬኞች አያግኙ፣ ክፉዎች አያግኙ፣ ጠማሞች አያግኙ፣ ጠላት አያግኝ። ያችን ቀዳዳ ተጠቅሞ ቤቱን ያመሰዋል። አይደርስባችሁ። አንድ አባባል አለ ባገሬ፣ በጥባጭ እያለ ማን ጥሩ ውሃ ይጠጣል ይላሉ አባቶቻችን። በጥባጭ እያለ ማን ጥሩ ውሃ ይጠጣል? ይገባና ያ በጥባጭ ውሃውን ያደፈርሰዋል። እና እንዴት ጥሩ ውሃ ይጠጣል? በጌታ በኢየሱስ አጥሩ በመያዝ ግጥም ይበል። ግጥም የዚህ ክርስቶስ ቤተክርስቲያን ደሱ ነች። ደሱ ነው የሚሰራው። ተሐድሶ ማለት በመያዝና የተያያዘ ስራ፣ የሚቆም ስራ፣ ጠላት የማያስገባ እንደ ኮሚኒቲ፣ እንደ ቤተክርስቲያን፣ እንደ አካል፣ እንደ አጥቢያ ኢየሱስ ክርስቶስ ማደሪያው ይባረክ። ልካችን እሱ ነው። ተሐድሶ ማለት እሱ። አንደኛ ጴጥሮስ የሚናገረው ለዚህ ነው። ምዕራፍ 2:4-5 በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ፣ አጠገቡ እየቀረባችሁ። ቀደም እንዳልኳችሁ እኔ ወደ ኢየሱስ ሲቀርብ፣ እህቴ ወደ ኢየሱስ ስትቀርብ፣ ወንድሜ ወደ ኢየሱስ ስትቀርብ ኢየሱስ ላይ አንድ እንሆናለን። አለቀ በቃ። ምክንያቱም ወደ ኢየሱስ ስቀርብ የጣልኩትን ጥዬ ነው። ማንነቴን ጥዬ፣ አሮጌውን ጥዬ፣ ክፋቴን ጥዬ፣ አመፄን ጥዬ ነው። እዚህ ጋር እንደሆነ እንገናኛለን። የጣሉ ሰዎች እዚህ ጋር ይገናኛሉ። አዲስ ሰዎች እዚህ ጋር ይገናኛሉ። ስለዚህ አዲስ ሰው አለን ጌታ ኢየሱስ። ከአሕዛቡም ከአይሁዱም አንድ አዲስ ሰው በማን? በክርስቶስ። እንዴት? የጸቡ ግርግዳ በስጋው ፈርሶ፣ መለያየት በስጋው ፈርሶ፣ መገጣጠም በኢየሱስ። ተሐድሶ ሲሰራ የሚሰራው እንደዚህ ነው። የመጨረሻውና አራተኛውን ልናገርና ልጨርስ። በጣም ሌላው መታወቅ ያለበት እግዚአብሔር ተሐድሶ ሲሰራ ከሚለግሙትና ከትዕቢተኞች መጠንቀቅና አለመከተል። ይሄ በጣም የሚገርም ነው። እንደገና ልድገመው። ከሚለግሙትና ከትዕቢተኞች። ይገርማል። እግዚአብሔር እየሰራ የሚለግሙ ሰዎች አሉ፣ ትዕቢተኞች አሉ። ይገርማል እኮ ከተቀቀለ ንፍሮ መካከል ጥሬ እንደማይጠፋ። ስሙኛ ምዕራፍ 3:5 ላይ በጣም የሚገርመኝ እዚሁ ምዕራፍ 3:5 ላይ በጣም ባጠገባቸውም ቴቁዋውያን አደሱ ይላል። ይሄ ቴቁዋውያን አንድ የአንድ ቪሌጅ ወይም የአንድ ሰፈር ወይም የአንድ ወገን ማህበረሰብ ነው። ቴቁዋውያን አደሱ፣ ህዝቡ አደሰ፣ ተነሳ። ህዝቡ በጣም ከእግዚአብሔር ስራ ጋር ተነሳ፣ ከእግዚአብሔር ሰዎች ጋር ተነሳ፣ ለማደስ ተነሳ። ታላላቆቻቸው ግን እንዲያው አስቀድማችሁ አይድረስ በሉ ባካችሁ።
ታላላቆቻቸው ግን በዛ ህብረተሰብ መካከል፣ በዛ ቤተሰብ መካከል፣ በዛ ህዝብ መካከል ታላላቆቻቸው ግን ለጌታቸው ሥራ አንገታቸውን አላዋረዱም። እንዴት ቅስም ይሰብራል። በጣም ደስ የሚለው ግን ታላላቆቻችን ናችሁ ብለው እናንተ ቀዳሚዎቻችን ናችሁ ብለው አልተከተሏቸውም። አደሱ፣ የድርሻቸውን ተወጡ። ይሄ የእናንተ ጉዳይ ነው። እግዚአብሔር ሲሰራ እናንተን አንሰማም። እግዚአብሔር ሲነሳ እናንተን አንሰማም። ለጌታቸው ሥራ ምን አላሉ? እንደ ድገሙት እንጂ በእጃችሁ ነው መጽሐፉ እኮ። አንገታቸውን አላዋረዱ። ታላላቆች ስሙኝ፣ ነባሮች ስሙኝ፣ አገልጋዮች ስሙኝ፣ መሪዎች ስሙኝ። እግዚአብሔር በሙሴ የጨከነ እኛን ይመረናል ብላችሁ አታስቡ። ሙሴን አትገባም አለው። እንደ ሙሴ ያለ ትሁት የለም ብሎ የመሰከረለት ግን የሆነ ቦታ ላይ አበላሽ። እግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር መሄድ አቃተው። የሚገርማችሁ አትገባም። አያችሁ፣ እኔ ልስት እችላለሁ፣ አገልጋይ ልስት ይችላል። ያንቺ ልክ ግን እኔ አይደለሁ። ያንተ ልክ እኔ አይደለሁ። ያንተ ልክ ያለው እዚህ ጋር ነው። አንድም እምቢ አሉ። በፍጹም አንሰማህም አሉት። አለቆች እምቢ አሏቸው። እናንተ ደንዳኖች፣ እናንተን አንሰማም። ከእግዚአብሔር የተሐድሶ መንፈስ ጋር አብረን እንሄዳለን። ከእግዚአብሔር አዲስ ሥራ ጋር አብረን እንሄዳለን። እግዚአብሔር ሲነሳ ከእግዚአብሔር ከተነሱ ሰዎች ጋር አብረን እንሄዳለን። ልብ በል ወንድሜ። አንዳንዴ መታዘዝ ልክ አለው፣ በጣም ልክ አለው። በጣም በእግዚአብሔር ቤት አስቸጋሪ ሰዎች አንዳንዴ ታላላቆች ናቸው። በጣም መውረድ ያቅተናል። ጸጋ በበዛልንና ባደግን መጠን ወደ ታች ነበር መውረድ ያለብን፣ ወደ ታች። ምክንያቱም የበሰለ ስንዴ እንዲህ ነው አንገቱን የሚደፋው። በቃ እንዲህ፣ ይሄ ፍሬ የያዘው እንዲህ። ገብስ አይታችሁ አታውቁም? ስንዴው አይታችሁ አታውቁም? እንዲህ ውን የሚለው ገና ይቀረዋል እሱ። ከበሰላችሁ ዝቅ በሉ። ከከረማችሁ ዝቅ በሉ። እግዚአብሔር ታላላቆች ካደረጋችሁ ዝቅ በሉ። ይሄ ሕዝብ ግን ድን ያደረገ የሚለግሙትንና ትዕቢተኞችን አንሰማም ማለት ነው። አንሰማም። ከእናንተ ከታላላቆች በላይ ታላቅ ጌታ አለን። ታላቅ አምላክ አለን። ታላቅ ልክ አለን። በሱ ልክ ነው የምንሰራው። እዛ ይላችሁ ማቴዎስ ምዕራፍ 23 ቁጥር 3 ላይ ጌታ ኢየሱስ ክርስቶስ ያለው በጣም የሚገርማችሁ ስለ ፈሪሳውያን ሲናገር በጣም የሚገርም ንግግር ተናገረ። በጣም ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። የሚናገሩት ሕጉን ነው፣ ያነቡታል። ሕጉን ያነቡታል፣ ሕጉን ያስተምሩታል፣ ሕጉን ያስጠኑታል፣ ግን አንዳችሁን አያደርጉትም። እና ታዲያ አትስሟቸው አላለም ኢየሱስ። ስሟቸው። የሚሉት ሕጉ ስለሆነ ሕጉ እንደሆነ ካወቃችሁ ስሟቸው፣ ግን የሚያደርጉትን ግን አታድርጉ። ምክንያቱም እንደ ሕጉ አይታዘዙምና።
ሃሌሉያ። ጳውሎስ እንዲህ አለ፣ እኔ ክርስቶስ እንደምመስል በጣም ነው የሚገርመኝ ይሄ ቃል። እኔን ምሰሉ አይደለም ያለው፣ ጀስት እኔን ምሰሉ አይደለም ያለው፣ እኔ ክርስቶስን እንደምመስል። የኔ ልክ ማን ነው? ኢየሱስ። እና እኔን ምሰሉ። በሌላ አባባል ክርስቶስን እንደምመስል ከመሰላችሁ ምሰሉኝ ነው። ክርስቶስን እስከመሰልኩ ድረስ ምሰሉኝ ነው። እንዴ ሐዋርያ ስለሆነ አይደለም መስለው፣ ፓስተር ስለሆነ አይደለም መስለው፣ ነብይ ስለሆነ አይደለም መስለው፣ ሕይወቱ ክርስቶስን የሚመስል ከሆነ ነው የምመስለው። ስለዚህ ሴንተሬ ማን ነው ማለት ነው? ክርስቶስ። እንዴ በጣም የሰው ተከታይ ለምን በዛ ብላችሁ ብትሉ አንዱ በዚህ ዘመን አይለይም፣ በቃ አይለይም። እነዚህ ሰዎች ግን ተሐድሶን ለማድረግ ሲነሱ አንዱ አንሰማም ያሉት ደንዳኖችን፣ አመፀኞችን፣ ትዕቢተኞችን። ግን ደግሞ ታይትላቸው ምንድነው ታይትላቸው? ታላላቆች። እንደውም ሌላው ትርጉም መኳንንቶች ነው የሚለው። መኳንንቶች። ይሄ በእድሜ ታላቅነት ብቻ አይደለም፣ ኢቭን ባለስልጣኖች ናቸው፣ አለቆች ናቸው። እንደኔ የሚገርም ስም ያላቸው ናቸው። ፓስተር፣ ሽማግሌ፣ ወንጌላዊ፣ ነቢይ፣ ሐዋርያ እንደሚባለው ማለት ነው። እነዚህ ሰዎች ግን ነው እኔ አጠገብ የመጣውንማ ስራ እናንተን ተመልክቼ አላስተጓጉለውም፣ አስቀጥለዋለሁ። ኤካቶማ እኔ አጠገብ የደረሰው ተሐድሶ እኔ አጠገብ የመጣ በእኔ ተራ በእኔ ቦታ አይፈርስም፣ ይቀጥላል። እግዚአብሔር መዋረድ ይሆንልን። በቃ ማለት አውቀን ለዚህ ነው እንዳልኳችሁ መጽሐፍ ቅዱስ በጣም በብርቱ የሚያስጠነቅቀን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እርስ በርሳችሁ እዚህ ጋር የሚናገረው ጎበዞችንም ሽማግሌዎችንም ነው። እና ማጠቃለያ ሲሰጥ እንዲህ ነው የሚለው፣ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርስ በርሳችሁ ማንን ለመሆኑ ጌታ ወደኛ ሲመጣ ልቤን ተራራ አድርጌ የማልፈው ጌታ ሊጎበኘኝ ሲመጣ ጌታ ሊያድሰኝ ሲመጣ የእግዚአብሔር ሥራ እኔ ጋር ሲደርስ በእኔ ተራ እግዚአብሔር ሥራ ሲሰራ ባካችሁ ደስ ይበላችሁ። በማንም ይሰራ ደስ ይበላችሁ። በጣም ይሄ አንዱ እነዚህ ታላላቆች ለጌታቸው ሥራ አንገታቸውን ያላዋረዱበት ምክንያት ምን እንደሆነ ታውቃላችሁ? በእናንተ አለቅነት ሥራ እንታዘዝም የሚል መንፈስ ነው። አዲሱን ትርጉም ስታነቡት እሱ ነው የሚላችሁ። በእናንተ አለቅነት ስር በእናንተ መሪነት ስር አንታዘዝም የሚል ወይ አድነኝ አትሉም እንዴ? ጠማማ መንፈስ፣ ክፉ መንፈስ፣ እልህኛ መንፈስ፣ እኔ ካልሆንኩ የሚል መንፈስ እግዚአብሔር ያድናችሁ። እኔ በእውነት ነው የምለምነው። በቃ ጌታን ለራሴም እኮ ነው በጣም ብዙ ጽሑፍ ጽፌያለሁ። እኔኑ ከኔው አድነኝ እያልኩ በጣም ነው የምማጸነው ሁሌ። እኔኑ ከኔው ኢጎ በቃ የከሌ ስም ተጠርቶ እንዴት የኔ ስም አልተጠራም የሚል ስፒሪት። እንዴት የኔ ስም ዝም ተባለ? አረ ጌታ ስምሽን ይጠራዋል። ጌታ ስምህን ያውቀዋል። ተግን ዝቅ። እነሱ ደግሞ እነማን ናቸው? ከዛ መተው እኔን የሚያዙኝ ነው እኮ ይሄ መንፈስ። አንገታቸውን ያላዋረዱት በዛ መንፈስ መኳንንቶች ናቸው። ሰምበዲ ሆነዋል የሆነ ቦታ ላይ ሰምበዲ። you are nothing። ኢየሱስ ነው ሰው ያደረገን። we are nothing nobody።
በፍጹም ደርድሩት በእግዚአብሔር ዘንድ ዜሮ ነው። አንድ ያደረገን ቁጥር እንድንሆን ያደረገን ሕይወት ያለን እንድንሆን ያደረገን አንድ ልጁ ኢየሱስ ነው። ሰው ያደረገን እሱ እና በሌላው ሰው እግዚአብሔር ሥራ ሲሰራ ደስ ይበላችሁ። የእናንተው ሥራ ነው እሱ። የግድ እኔ ካልገባሁበት አትበሉ፣ በጣም አትበሉ። የፈለገውን አስነስቶ ብቻ ሥራው ይሰራ። አካልነና እና በጣም ይጎለናል፣ በጣም ይጎለናል። ያው ታውቃላችሁ እኛ አበሾች አፕሪሺዬሽን ዜሮ ነን። ይሄ እውነቴን ነው፣ ደፍሬ ነው የምናገረው። በጣም ዜሮ ነን። ደስ አይለን፣ ፊታችን ይጠቁራል። ኧረ ተው፣ እዚህ የውድድር ቤት ሳይሆን የመያያዝ ቤት ነው። በጣም የአንድነት ቤት ነው። በቃ የኔ ሥራ በእናንተ ይሰራል፣ የእናንተ ሥራ በእኔ ይሰራል። እንዲህ ነው። በጣም ደስ ይለናል። በጣም ወይ እግዚአብሔር ይመስገን። በቃ እግዚአብሔር ይመስገን። የሚሰራልኝ መጣ፣ የሚያግዘኝ መጣ፣ ቤቱን የሚሰራ መጣ ነው የሚባለው። ወርዛት ማተር ሁላችንንም ሥራ የሚመዝነው ጌታ ነው። እሱ ደግሞ ኢንቴንሽንን ነው የሚያየው፣ ሞቲቭን ነው የሚያየው፣ አክቲቪቲን አይደለም። የአክቲቪቲሽን ሞቲቭ ያየዋል፣ የአክቲቪቲን ሞቲቭ ያየዋል። ስለዚህ ወገኖቼ ይህ አይነት መንፈስ እግዚአብሔርን ተሐድሶ እንዳያስተጓጉል ልንጠነቀቅ ይገባናል። በጣም ልንጠነቀቅ ይገባናል። ሃሌሉያ ሃሌሉያ። ተሐድሶ የሁላችንም ነው። ተሐድሶ ቅጥር በመስራት በር በማበጀት ነው የሚጀምረው። ለግቢ የተከፋፈቱ ነገሮች ይዘጉ በኢየሱስ። ለዓለም ክፍት የሆኑ ለጠላት ክፍት የሆኑ ለሐሜት ክፍት የሆኑ ይዘጉ በኢየሱስ። በቃ አጥር ይኑረን። አጥር ማንም እንደፈለገ መጥቶ እኔ ጋ አይዘርጥጥ። በቃ ድንበር ኖ። የሳት ቅጥር የሳት አንቺ ጋር ሲደርስ ሐሜት ቅልጥ የሚል ወሬ ቅልጥ የሚል ክፉ ቅልጥ የሚል በየሰፈራችን ተሐድሶ ይሁን። በየመንገዳችን፣ በየቤታችን፣ በየኑሯችን፣ በየአካባቢያችን። በዚህ መካከል ጥንቃቄ ማድረግ ላለብን ተጠንቅቀን እኛ ጋር መጥቶ ተሐድሶ እንዳይቆም። በቃ እኔ ጋር መጥቶ አላችሁ አይደል? አንዳንዴ ውሃው እየፈሰሰ ያለ የሆነ ቦታ ላይ ቱቦ ይዘጋልና መፍሰስ ያቅተዋል። በኢየሱስ ስም አንቺ ጋር የሚዘጋ ነገር አይኑር። የሚያስተጓጉል ነገር ይቀጥል። ጸልያለን፣ ሁላችን ጸልያለን። በዚህ መንፈስ እግዚአብሔር ዛሬም ለኔና ለናንተ መታደስ ይሁን፣ መሰራት ይሁን። እግዚአብሔር ማደስ ያድርግ፣ መስራት ያድርግ። እግዚአብሔር ጸልያለን ሁላችን። ሃሌሉያ። ተሐድሶ አንቺ ጋር ደርሷል፣ አንተ ጋር ደርሷል። እግዚአብሔር ስራውን ይቀጥል። ኦ ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ማደሪያህ ይባረክ፣ ዙፋንህ ይባረክ። እግዚአብሔር አምላካችን ሆይ እባክህ እንነሳ እንስራ እንዳሉት እነዚህ ሰዎች ቃላቸውን ጠብቀው እንደተነሱት እኛም ዛሬ እግዚአብሔር አምላካችን ሆይ እንነሳለን እንሰራለን ብለን ቃል እንደገባ ነው ጋና ከዓመቱ መጀመሪያ ላይ የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን እንዳለን በኢየሱስም በእያንዳንዱ ሕይወት መነሳትና መጀመር ይሆን። በኢየሱስም መነሳትና መጀመር ይሆን። በኢየሱስም መነሳትና መጀመር ይሆን። ጌታ ሆይ እዚህ መካከል የሚተናነቃቸው ቢኖር
ላለመታዘዝ የሚሞግታቸው ቢኖር የሚፈትናቸው ቢኖር ለአንተ ሥራ ራሳቸውን ለማዋረድና ለመተባበር የሚተናነቃቸው ቢኖሩ እንድትራራላቸው ለምንሃለሁ። ምህረት እንድታደርግላቸው ለምንሃለሁ። እንዳያልፋቸው ለምንሃለሁ። እንዳታልፋቸው ለምንሃለሁ። እንድትራራላቸው ለምንሃለሁ። ሁላችን ጌታ ሆይ ባንተ ሥራ ተያይዘን የተያያዘ ሥራ፣ የተገጣጠመ ሥራ፣ ክፍተት የሌለበት ሥራ እግዚአብሔር እንደ ህብረት፣ እንደ አጥቢያ፣ እንደ ክርስቲያን፣ እንደ አካል በኢየሱስ ክርስቶስ እርስ በርሳችን ተያይዘን በፊትህ መቆም እንድንችል እንድትረዳን በኢየሱስ ክርስቶስ ስም እለምንሃለሁ። ስለሰማህን ስለ ሕያው ቃልህ ስምህ ለዘላለም ይባረክ። ተሐድሶ እንደ ቃልህ እንደተጀመረ በኢየሱስ ክርስቶስ ስም ይሄ የተሐድሶ ሥራ በእያንዳንዳችን ቤትና በእያንዳንዳችን ሕይወት በእያንዳንዳችን ሰፈር እንዲጀምር በኢየሱስ ስም እለምንሃለሁ። ይሄ የተሐድሶ አዲስ ነገር በእያንዳንዳችን ሰፈር እንዲጀምር እንዲታይ በኢየሱስ ስም እለምንሃለሁ። ክብር በሰማይ ክብር በምድር ላንተ ይሁን። ስለሰማህን ተመስገን። ቀርቶ ያለንን